ኢነርጂዎቻችንን ወይ ደግሞ አቅሞቻችንን ለበጎነት መጠቀም ላይ ማዋል አለብን። ለምሳሌ ያዕቆብ ሲጽፍልን ምን አለ? አንደበት እሳት ነው አለ። የፍጥረትን ሩጫ ምን ያደርገዋል አለ? ያቃጥለዋል አለና እናንተ ሰዎች አለ ትንሿ እሳት እኮ ነች ሙሉን ጫካ የምታቃጥለው። አንደበትም ልክ እንደዚሁ ምን ሆኗል አለ? አመጽ ሆኗል አለ። የብዙዎችን ሩጫ ምን እያደረገ ነው? እያቃጠለ ነው። ምን ማለት ነው? በሌላ ቋንቋ አንደበቶቻችንን ወይ ደግሞ የንግግሮቻችንን አቅም ለኔጌቲቭ ነገር ስንጠቀምበት የሰዎችን ሩጫ ያቃጥላል፣ ሰዎችን ተስፋ ያስቆርጣል፣ የሰዎችን ሩጫ ያበላሻል፣ ሰዎች በእኛ ምክንያት እንዲሰናከሉ ምክንያት ይሆናል። ልክ እንደዚያው ደግሞ ጳውሎስ ለሮሜ አማኞች እንደሚላቸው እኔና እናንተ ጋር ያሉንን ደግሞ ኢነርጂዎች ሰዎችን ለማበረታታት ብንጠቀምበት እንደምታውቁት 100% ፐርፌክት የሆነ ሰው ምድር ላይ የለም። ግንስ አማኝ በክርስቶስ ኢየሱስ ያመነ የክርስቶስ ደቀ መዝሙር የሆነ ግን ወደ ፐርፌክሽን ግን ያድጋል። እያደግን የምንሄደው ክርስቶስን ወደ መምሰል አይደል? እያደግን ወደ የምንሄደው እግዚአብሔርን ወደ መምሰል ሙላት አይደል? እግዚአብሔርን መስለን ግን ምን አላለም? አልጨረስንም። ስለዚህ እግዚአብሔርን ወደ መምሰል የሚያድግ ክርስቶስን ወደ መምሰል የሚያድግ እንጂ ክርስቶስን መስሎ የጨረሰ የበቃ ሰው በመካከላችን ስለሌለ ይሄንን በመረዳት ሰዎች የተወሰነ በጎ ነገር ካላቸውና ጥቂት የሆኑ እንከኖች ካሉባቸው እንከኖቻቸውን በፍቅር እየነገርን በጎ ነገሮቻቸውን እያበረታታን ይበልጥ መስራት እንዲችሉ ማድረግ እንችላለን። ለምሳሌ ዓለም ያሉ ሰዎች እንኳን አንቺ እኮ ጥሩ ነገር እኮ ነው ያለሽ፣ እንትንሽ ጥሩ ነው፣ እንትንሽ ጥሩ እቺን ነገር ብቻ አስተካክላሉ በዓለም ያሉ ሰዎች። እዚህ ግን እንደ ክርስቲያን እንኳን ይሄ ከኛ በብዙ ጥፍ ሲጠበቅ ቀጥታ ሰዎችን ምን አንቺ አሁን ጸለይኩ ነው የምትዩ? አንቺ አገልጋይ ነሽ እንዴ? አንቺ አገልጋይ ሆነሽ እንዴት እንደዚህ ታረጋለሽ? አገልጋይ ሆነ አንተን ምናችንን ነው የሚመቱት? የአገልግሎት ልባችንን፣ የአገልግሎት ፍቅራችንን፣ የአገልግሎት መነሳሳታችንን ነው የሚመቱት። ከሳናዱ ታዳኒ እንደዚህ ሰዎች ሳይቀበሉኝ እንደዚህ ይሁን ባላገለግልስ? እስቲ አንዴ አሜን በሉኝ። ኔጌቲቭ ኢነርጂ ከላያችን ላይ የተመታ ይሁን።